ሰላም ሰላም ጤና ይስጥልኝ እንዴት ናችሁ ጓደኞቼ ሁሉ ሰላም እኔ ያለሁኝ እግዚአብሔር ይመስገን ክብሩ ይስፋ የመድኃኒዓለም ደህና ነኝ እንዴት ናችሁ እና ተመልሼ መጥቻለሁ በሁለተኛ ቪዲዮዬ ምንድነው ቻናላችን መጠበቅ አለብን አሁንም እንደዚህ ቪዲዮ የምንጠቀም ሰዎች ሌላ የሰው ነገር የምንጠቀም ሰዎች ማቆም አለብን ለምን ብትሉ ብዙ ልፋታችንን ነው እንደዚህ ባጭር ጊዜ ሳናስበው ምንም ላይ መስለን ይችላል። እኔ በወቅቱ ብዙ ልጆች በእርግጥ መክረውኛል ስጠይቃቸው ራሱ ቪዲዮ እንዴት ነው ብዬ እንዴት ነው ማድረግ የምችለው ላይ ብለ ብዬ በጣም ብዙ ስጠይቃቸው ተይ ይቅርብሽ እንደዚህ ያደርጋል እና ዋርኒንግ ያሰጣል ይቅርብሽ ቢያንስ ሞኒ እስክትሆኚ ድረስ እንኳን ይቅርብሽ ምናምን ብለው ነበረ። ግን ደግሞ አሻፈረኝ ብዬ ይሄ ነገር እንትን ብሎኛል ማለት ነው ገጥሞኛል ማለት ነው። እና መመክራችሁ ነገር እውነት ነው የምላችሁ በዚህ እኛ ባለንበት ስራ ላይ ሆነን እንደዚህ ልፋት እንቅልፋተን ስንት ነገር ሆነን እዚህ ጋር ደርሰን ዛሬ እንደዚህ አይነት ነገር በጣም ነው ቅስም የሚሰብረውና እንደውም አሁን በምን ተረጋጋው መሰላችሁ የሆነ መደማመር ግሩፕ ገብቼ በጣም ነው የገረመኝ እውነት ተከፋይ የሆኑ ልጆች ሁላ ዘግቶባቸው ጭራሽ ማለት ነው አንዷ ሁለቴ ሶስቴ ከፍሎኛል አለች ጭራሽ ዩቲዩቡን ያጠፋባትና አስቡ ይሄም አለ እሷ እንደውም ጎበዝ ልጅ ጠንካራ ልጅ ናት እና በጣም ብዙ ነው ያወራነው በጣም ቅን ልጅ ናት እና ይሄም አለና እኔ የምላችሁ በቃ የራሳችን የሆነ ነገር አድርገን ቪዲዮ ለመስራት በቃ እርስ በርሳችን እየተመካከረን ቪዲዮ መልቀቅ ይሻላል። ሀገር ስንገባ ደግሞ ከልጆቻችን ጋር እህት ወንድም እንደዚህ ያለው ከነሱ ጋር አጠር ያለች ድራማ ነገር እየሰራን ሰውን ሊስብ የሚችል ነገር ማድረግ እንጂ በተለይ ከእንትን ላይ ከቲክቶክ ላይ ማለት ነው ከቲክቶክ ላይ ላይቭ ቀጥታ ማስተላለፍ እሱንም ጀምሬ ነበር ምናልባት እሱም ሊሆን ይችላል እሱንም የሀቢባን እኔ ጀምሬ ነበር የሆነ ሰዓት አንድ ሁለቴ የኔን የሆነ ነገር እንደዛ ጀምሬ ነበርና ያም ሊሆን ይችላል እና እንደዛ መታረጉም ካላችሁ ያንን ማቆም አለባችሁ ለምን ነገ የሆነ ነገር እስከሚደርስብን ሳይሆን የሌላውን ጠባሳ አይተን ነው እኛ መማር ያለብን እንጂ እላችን ለኛ ጋር እስከሚደርስ እኛም እስከሚደርስብን ድረስ መጠበቅ የለብንም ያው ማየት አለባችሁ ማለት ነው እኛን እንደዚህ ማለት ጉዳቱን የደረሰባቸውን ሰዎች እያያችሁ እናንተ መጠበቅ አለባችሁ ቻናላችሁን በጣም ይከብዳል ማለት እዚህ ጋር ስንት ነገር ለፍተን አዩኝ አላዩኝ ብለን የሰራነው እንቅልፋተን እውነት ነው የምላችሁና ስንት አለ ከማዳሙ ጋር የሚጣላ አለ ስንት ስራ የሚበላሽበት አለ ለምን ነገ ተስፋ ማለት ነው ለነገ ተስፋችን ብለን ነው ይሄን ሁላ የምናደርገው ነገ ሀገር ስንገባ የተሻለ ነገር እንሰራበታለን ሀገር እስከምንገባ ሄድ ብለን ከዛ በኋላ ያለውን ነገር ደግሞ ዘና ብለን እንደ ሰው እኛም ደልቶን እንሰራበታለን በሚል ነው እና ይሄንን ያደረግነው ስለዚህ እንደዛ ብለን እንደዛ አድርገን ያቆየነውን ነገር በአንዲት ስህተት ማለት ነው በአንዲት ስህተት ልክ እንደዚህ ብዙ ነገር ይፈጠራል እና በጣም የሚገርማችሁ ትላልቅ አካውንት ያላቸው ልጆች የተዘጉ ብዙ ሰው በነገራችን ላይ ብዙ ጓደኛ ነው ያገኘሁት አንዳንዴ ለበጎ ነው በጣም ጥሩ ልጆችን አገኘሁኝ የሆነ ግሩፕ ገብቼ በጣም ጥሩ ልጆች በቃ እነሱም የኔ አይነት እጣ ፋንታ ደርሷቸው ግን ደግሞ እነሱ እንደኔ አይደለም አካውንታቸው የኔ ምንም ነው የኔ ነገ ከነገ ወዲያ የሚመለስ አይነት ቁጥር ነው የነሱ ግን በጣም ከባድ ትላልቅ አካውንት ያላቸው ብር መቁጠር የጀመሩ እንደዚህ የዘጋባቸውና ግማሾቻቸው ደግሞ ዘግቶባቸው የከፈተላቸው እንደዛም ልጆች አሉ እና ከዚህ ሁሉ ማድረግ ያለብን ነገር መጠንቀቅ ነው እውነት ነው የምላችሁ መጠንቀቅ ነው ያለብን የራሳችንን አጥር ያለች ነገር ለምን ምግብ ስንሰራም ይሁን ወክ ስናረግም ይሁን በረፍታችን ሰዓት ያለውን ነገርም ይሁን እዛችሁ ክፍላችሁን ውስጥም ሆነን ወይም እንደዚህ ወጥተን ግቢ ውስጥ ቁጭ ብለን የሆነ ነገር የሆነች አጥር ያለች ነገር ማውራት ይሻላል ማስተላለፍ ይሻላል እንጂ የሰውን ነገር ሼር በጭራሽ ማድረግ የለብንም እላችኋለሁ ጓደኞቼ
እና ይሄንን ለማለት ነው። በተረፈ ደግሞ ማለት ነው ከጎኔ ሆናችሁ ሳትሰለቹ እውነት ነው የምላችሁ ለጥያቄ የምጠይቃችሁን ጥያቄ ሳትሰለቹ ለመለሳችሁልኝ ለሁላችሁም እጅግ በጣም ነው የማመሰግነው። እና በጣም በጣም ቅን ሰዎች በነገራችን ላይ እውነት ነው የምላችሁ እናንተ ስላላችሁ ነው እኔ በድጋሚ ማለት ነው በተስፋ እንትን ልል የቻልኩት። ለምን በቃ አንዳንዴ ሰው ለሰው መድኃኒት ነውና እጅግ በጣም አርጌ ነው አመሰግናችሁ። ሁላችሁም ድንግጥ ብላችሁ ለኔ ስላደረጋችሁት ነገር እጅግ በጣም ከልብ ነው የማመሰግነው። እና ይሄ የነገ ሁላችንም ተስፋ ነው። ነገ ሄደን ማን ያውቃል ትልቅ ደረጃ የምንደርስበት ነውና ይህ ደግሞ የተሻለ ሊሆን ይችላል አይታወቅም አይደለ? እግዚአብሔር አንድ ነገር ሲያደርግ ሁሉ ነገር ለበጎ ነው። አንድ ነገርን ሲያደርግ ወደ ትልቅ ነገር ሊያሻግረን ነው። እውነት ነው የምላችሁ ያ ነገር ላይሆን ይችላል፣ የያዝነው መንገድ የማይሆን ይሆናል። ግን ደግሞ ወደ ሌላኛው መንገድ ሲያሻግረን ያ በምክንያት ነው። እውነቴን ነው የምላችሁ። እኔ አሁን ድሮ እንደዚህ አይደለም የማስበው። አሁን ግን የማስበው ሁሉም በምክንያት ነው። እሱ ያውቃል፣ እሱ ምንም አይሳሳትም እና ማድረግ ያለበትን ነገር ያውቃል ፈጣሪ። ከሱ ጋር ምንም አይነት መታገል እሱ ለሚያደርገው ነገር አሜን ተመስገን ብለን መቀበል እንጂ ለምን ሆነ በጭራሽ። ለምን እሱ አዋቂ ነው። ለኛ የሚጠቅመንን ነገር እሱ ነው የሚያደርግልን የሚያውቀው እንጂ እኛ ምንም ስለራሳችን የምናውቀው ስለ ነገ ህይወታችን ስለ ነገ ምን እንደምንሆን አገር ገባን እንገባለን ወይ አንገባም ወይ እሱ ነው ተስፋችን። እሱ ነው አዋቂ። እሱ ነው የኛን ህይወት ሁሉን ነገር ሊመነዝር የሚችለው እንጂ እኛ ስለራሳችን የምናውቀው ነገር የለምና ስለጠበቅን አይደለም። እኛ ተክተን አይ ይሄን ነገር እንዲህ ማድረግ አለብኝ፣ ከዚህ በኋላ ራሴን መጠበቅ አለብኝ፣ ከዚህ በኋላ አካውንቴን መጠበቅ አለብኝ ስላልን ሳይሆን እሱ ነው ሁሉን ነገር አድራጊ ፈጣሪ ነውና እግዚአብሔር እናንተን የሚጠብቃችሁ። እናንተም ደግሞ እግዚአብሔርን አግዙት። አንዳንዴ አይ እግዚአብሔር ብቻ ነው የሚጠብቀኝ ሳይሆን ፈጣሪን እኛም ማገዝ አለብን። ፈጣሪን ስናግዘው ነው የሚያግዘን እና ሁሌም ደግሞ ምስጋና እውነት ነው ብላችሁ እኔ በህይወቴ አሁን እዚህ መጥቼ የለመድኩት ነገር ምንድነው? ስለ ሁሉም ነገር ማመስገን። ስለ ሁሉም ነገር ምስጋና ያስፈልገዋል ፈጣሪ። በቃ ማመስገን፣ ተመስገን፣ ምንም ይሁን ተመስገን። ምስጋና ጥሩ ነው። ምስጋና ይጨመርልናል። ምንም አይሆን ባልተደሰትንበት ነገር ተመስገን ስንል ለውስጣችን ሰላም አለው። ፈጣሪ ደግሞ በእኛ ይደሰታል ማለት ነው እና ሁላችሁም ጓደኞቼ አብራችሁ ለሆናችሁ ለተባበራችሁ እውነት ነው የምላችሁ ጥሩ ትብብራችሁን ላሳያችሁ ሁሉ ከልብ ነው የማመሰግነው። ነገ ደግሞ ከፍ ብዬ ደግሞ በድጋሚ እንደማመሰግናችሁ ቃል ገባለሁኝ። ስላደረጋችሁልኝ ነገር ሁሉም ነገር አመሰግናለሁኝ እና ደግሞ ጥሩ ስራ ሰርቼ የተሻለ ነገር ከበፊቱ ጥፋቴ ከበፊቱ ድርጊቴ እንድማርና ጠንክሬ እንድሰራ ያደረገኝና የሚገርማችሁ ነገር መጀመሪያ ላይ በጣም ነበረ በቃ ተስፋ ቆርጥ ወይ በስማ በቃ የሆነ ግማሽ ጎኔ ከውስጥ ያለ አይደል የሆነ ፓርቲ የቀነሰ ነው የመሰለኝና የሆነ በቃ የጎደለ ነገር ያለኝ ነው የመሰለኝና ከዛ ግን ቆየውኝ የሆነ ግሩፕ ስገባ ልጆቹ ሲያወሩኝ በጣም በቃ ለካ ይማል እንዴ ሞራል ነው በቃ የሆነኝ ሞራል። በተለይ ደግሞ በጣም ትልቅ ቻናል ተዘግቶባቸው በድጋሚ ትልቅ ይዘው ሳገኝ ይሄ ማላ አይደል ሁሉ ነገር እኮ ለበጎ ነው። ምናልባት በዛኛው ደግሞ የማይሆን ነገር ይሆናል። ምናልባት ደግሞ ፈጣሪ የራሱ ያናደረገበት ምክንያት ይኖራል ብዬ አሰብኩኝና ለምን አድራጊ ፈጣሪ ሁሌም እሱ ነው አዋቂ። ከሱ በላይ ምንም የለምና ስለ አንድ እርምጃችን ሳንራመድ ከፊት ቀድሞ ሁሉን ነገር የሚያዘጋጀው ፈጣሪ ነውና ፈጣሪያችንን በያላችሁበት ሁላችሁንም ሰላም ያደርግልኝ። ሰላም፣ ፍቅር፣ ጤና ይስጥልን። ሁላችንም ደግሞ እንዲህ በሰው ሀገር ያለን ሁላችንንም ደግሞ በሰላም በፍቅር ከልጆቻችን ጋር ከምንወዳቸው ቤተሰቦቻችን ጋር እግዚአብሔር ያገናኘን እና እናንተንም ከልብ አመሰግናለሁኝ። ተባረኩልኝ ስላዳመጣችሁኝ። ስለ ሁሉም ነገር እግዚአብሔር ይስጥልኝ። በሌላ ቪዲዮ ደግሞ እንደዚህ እስከምንገናኝ ሰላም ቆዩኝ እላለሁኝ።
አመሰግናለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን እናንተ ደግሞ አግዙኝ ማለት ነው። ሌሎቻችሁ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ለቻናላችን አብራችሁን እንድትሆኑ እጠይቃለሁኝ። አመሰግናለሁኝ።